ይህ ቅዱስ በስሙ የታነጸለትን ቤተክርስቲያን ፈንቅሎ አዘዋውሯል። ሊገለውም የመጣውን አስማተኛ ጥሎ በሚያንከባልል ሰይጣን ቀጥቶታል። ይህንንም ሁሉ ክብርና ጸጋ የተሰጠው ከአርያኖስ ጭፍራ መሆንን ትቶ የዘመኑን መስቀል በመሸከሙ ነው። ይህም ቅዱስ አበስኪሮን ይባላል። የከሃዲው ንጉሥ ዲዮቅልጥያኖስ ለአምልኮ ጣዖት የሆነች ትእዛዙ በተነበበች ጊዜ ወዲያውኑ በሕዝብ መካከል ተነስቶ ንጉሱን ረገመው፣ ጣዖታቱንም ሰደበ። ወታደር ስለሆነ ግን ያሰቃየው ዘንድ ማንም አልደፈረም። ነገር ግን በንጉሥ አዳራሽ ውስጥ አሰሩት። መኮንኑም ወደ ሀገረ አስዩጥ በሄደ ጊዜ ወደ ንጉሱ ላከው። ከእርሱም ጋር ሌሎች ወልፊዮስ፣ አርማኒዮስ፣ አርኪያስ፣ ጴጥሮስ፣ ቀራኒዮስ የተባሉ ነበሩ። እኒህም ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ሊያፈሱ ከአባ አበስኪሮን ጋር ተስማሙ። በንጉሱም ፊት በቆመ ጊዜ በጌታችን ታመኑ። ንጉሱም ትጥቃቸውን ይቆርጡ ዘንድ በየአይነቱ በሆነ ስቃይም እንዲያሰቃያቸው አዘዘ። ንጉሱ እንዳዘዘም አደረጉባቸው። ከእነርሱም ውስጥ ራሶቻቸውን የቆረጧቸው አሉ፣ የሰቀሏቸውም አሉ። እንዲህም ገለዋቸው ፈጽመው የሕይወት አክሊልን ተቀበሉ። የከበረ አበስኪሮንስን ግን ታላቅ ግርፋትን እንዲገርፉ ታዘዘ። ከዚያም በኋላ ከራሱ እስከ አንገቱ ቆዳውን እንዲገፉ በፈረስ ጅራትም አስረው በከተማ ውስጥ እንዲጎትቱ ታዘዘ። ይህንም ሁሉ አደረጉበት። ከዚህም በኋላ በብረት ምጣድ ውስጥ አድርገው በላዩ አፉን ዘግተው ተሸክመው ወስደው በውሽባ ቤት ማንደጃ ውስጥ ጨመሩት። በስቃዩም ውስጥ ሁሉ የእግዚአብሔር መልአክ ወደ እርሱ ይመጣና ያጽናናው ነበር፣ ያስታግሰውም ነበር። ያለምንም ጉዳትም አድኖ በደህና ያስነሳው ነበር። ከማሰቃየቱም በደከመ ጊዜ ከስራየኞች ሁሉ የሚበልጥ በስራዩም ወደ አየር ወጥቶ ከአጋንንት ጋር የሚነጋገር ስራየኛ መጣ። እርሱም የውሽባ ቤቱን ዘግተው ሽንት እንዲረጩበት አዘዘ። እንዲሁም አደረጉ። እባብንም ይዞ በላዩ አንሾካሾከበትና ለሁለት ክፍልም ሆኖ ተስነጠቀ። መርዙንና ሆድ ዕቃውንም ወስዶ በብረት ድስት አድርጎ አበሰላቸው። በውሽባ ቤት ውስጥ ወደ አባ አበስኪሮን አቅርቦ ያንን መርዝ ይበላ ዘንድ ሰጠው። ቅዱሱን በላ፣ ግን ምንም ጉዳት አልደረሰበትም። ያም መሰሪ የመኳንንት ጽልመት አለቃቸው በዚህ ክርስቲያናዊ ላይ ኃይልህን አድርግ ብሎ ጮኸ። ምንም ጥፋት ባልደረሰበትም ጊዜ መሰሪው አደነቀ። ቅዱስ አበስኪሮንም መሰሪውን የሚራዳ ሰይጣንህስ በክብር ባለቤት በጌታ በኢየሱስ ክርስቶስ ኃይል አንተን ይቀጣሃል አለ። ወዲያውኑ ጥሎ የሚያንከባልለው ክፉ ሰይጣን ተጫነበት። ክብር ይግባውና በጌታችን በኢየሱስ ክርስቶስ እስከታመነ ድረስ አሰቃየው። መኮንኑም የመሰሪውን ራስ ሲቆርጡ ዘንድ አዘዘና በሰማዕትነት ሞተ። በቅዱስ አበስኪሮን ላይ ግን ቁጣና ብስጭትን በመጨመር ጽኑ ስቃይን አሰቃየው። አባለዘሩንም እንዲቆርጡ አዘዘ። እርሱ ግን በመከራው ሁሉ እግዚአብሔርን ያመሰግን ነበር። ከዚህም በኋላ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የድል አክሊልንም በመንግስተ ሰማያት ተቀበለ። ከቅዱስ አበስኪሮን ታምራትም አንዱን እንንገራቸው። በግብጽ ደቡብ በስሙ የታነጸች ቤተክርስቲያን ነበረች። ካህናቷም ክፉ ስራ የሚሰሩ ክፉዎች ነበሩ። ቅዱስ አበስኪሮንም ከክፋታቸው ተመልሰው ንስሐ ቢገቡ ብሎ ጠበቃቸው። ባልተመለሱ ጊዜ ግን እንዳድ በሽታ አምጥቶ ሁሉም በአንድ ጊዜ ሞቱ። ከዚህም በኋላ ቅዱስ አበስኪሮን ተቀምጦ የላላይ ግብጽ የሆነች በያ ወደምትባል ሀገር ደረሰ። የሀገር ሰዎችን በደጃቸው ተቀምጠው ሳይተኙ በጨረቃ ብርሃን እርስ በርሳቸው ያወሩ ነበር። የከበረ አበስኪሮንም ከፊታቸው ደርሶ ሰላም ለእናንተ ይሁን አላቸው። ባዩትም ጊዜ የሰላምታውን አጸፋ እየመለሱ ተነስተው ተቀበሉት። ሁለተኛም ያችን የሚፈልጋትን ምድር እያመለከታቸው ከምድራችሁ ጥቂት እንድትሰጡኝ ይሻለሁ አላቸው። እነርሱም ጌታችን እንደወደድክ ይሁንልህ አሉት። 100 የወርቅ ዲናርም ሰጥቷቸው ተሰወራቸው። እነርሱም ከዚህ ራእይ የተነሳ አደነቁ። ከተኙ በኋላም ቤተክርስቲያኒቱን አፍልሶ ከደቡብ ግብጽ ወደ ላላይ ግብጽ በያ ወደምትባል ሀገር በ100 የወርቅ ዲናር ወደ ገዛት ምድር ከነዋያ ቅድሳቷና ከአጸዷ ጋር አምጥቶ በዚያ ቆማት። የሀገር ሰዎችን በጠዋት ነቅተው ወደ ውጭ በወጡ ጊዜ ቤተክርስቲያኒቱ በደጃቸው አገኟት። እጅግ ፈጽመው ማደነቁ፣ ምስኩን እግዚአብሔርንም አመሰገኑት። ከዚህም ጊዜ ጀምሮ ድንቅ ተአምር የሚደረግባት ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።